ትንቢተ ኤርምያስ ምዕራፍ 34 የባቢሎን ንጉሥ ናቡከደነፆርና ሰራዊቱ ሁሉ ከእጁም ግዛት በታች ያሉ የምድር መንግሥታት ሁሉ አሕዛብም ሁሉ ኢየሩሳሌምንና ከተሞቿን ሁሉ ይወጉ በነበረ ጊዜ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ሂድ ለይሁዳም ንጉሥ ለሴዴቅያስ ተናገር፣ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ በባቢሎን ንጉሥ እጅ አሳልፌ እሰጣለሁ፣ በእሳትም ያቃጥላታል። አንተም በእርግጥ ትያዛለህ፣ በእጁም አልፈህ ትሰጣለህ እንጂ ከእጁ አታመልጥም። ዐይንህም የባቢሎንን ንጉሥ ዐይን ታያለች፣ እርሱም ከአንተ ጋር አፍ ለአፍ ይናገራል። ወደ ባቢሎንም ትገባለህ። ነገር ግን የይሁዳ ንጉሥ ሴዴቅያስ ሆይ የእግዚአብሔርን ቃል ስማ። እግዚአብሔር ስለ አንተ እንዲህ ይላል፣ በሰይፍ አትሞትም፣ በሰላም ትሞታለህ እንጂ። ከአንተ በፊት እንደ ነበሩ እንደ ድሮ ነገሥታት እንደ አባቶችህ መቃጠል እንዲሁ ያቃጥሉሃልና ወየው ጌታ ሆይ እያሉ ያለቅሱልሃል። እኔ ቃልን ተናግሬአለሁና ይላል እግዚአብሔር። የባቢሎንም ንጉሥ ሰራዊት ኢየሩሳሌምንና የቀሩትን የይሁዳ ከተሞች ሁሉ ከተመሸጉት ከይሁዳ ከተሞች የተረፉትን ለኪሶንና አዜቃን በወጋ ጊዜ ነቢዩ ኤርምያስ ይህን ቃል ሁሉ ለይሁዳ ንጉሥ ለሴዴቅያስ በኢየሩሳሌም ነገረው። ሰው ሁሉ ዕብራዊ የሆነውን ወንድ ባሪያውንና ዕብራዊት የሆነችውን ሴት ባሪያውን አርነት እንዲያወጣ፣ አይሁዳዊ ወንድሙንም ማንም እንዳይገዛ ስለ አርነታቸው አዋጅ እንዲነገር ንጉሡ ሴዴቅያስ በኢየሩሳሌም ከነበሩ ሕዝብ ሁሉ ጋር ቃል ኪዳን ካደረገ በኋላ ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። ሰው ሁሉ ወንድ ባሪያውንና ሴት ባሪያውን አርነት እንዲያወጣ፣ ከእንግዲህ ወዲህም ማንም እንዳይገዛቸው ወደ ቃል ኪዳኑ የገቡ አለቆች ሁሉና ሕዝቡ ሁሉ ሰሙ፣ አርነትም አወጧቸው። ነገር ግን ከዚያ በኋላ ተመልሰው አርነት ያወጧቸውን ወንዶችና ሴቶች ባሪያዎቻቸውን አስመለሱ፣ ወንዶችና ሴቶች ባሪያዎችም አድርገው ገዙአቸው። ስለዚህ የእግዚአብሔር ቃል ከእግዚአብሔር ዘንድ ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁን ከባርነት ቤት ከግብፅ አገር ባወጣኋቸው ቀን ከእነርሱ ጋር እንዲህ ብዬ ቃል ኪዳን አደረግሁ። 7 ዓመት በተፈጸመ ጊዜ የተሸጠላችሁን 6 ዓመት የተገዛላችሁን ዕብራዊ ወንድማችሁን እያንዳንዳችሁ አርነት ታወጣላችሁ፣ እያንዳንዱም ያወጣዋል። አባቶቻችሁ ግን አልሰሙኝም፣ ጆሮአቸውንም አላዘነበሉም። እናንተም ዛሬ ተመልሳችሁ ሰው ሁሉ ባልንጀራውን አርነት ለማውጣት አዋጅ በመንገር ለዐይኔ ደስ የሚያሰኘኝን ነገር አድርጋችሁ ነበር። በስሜም በሚጠራበት ቤት ውስጥ በፊቴ ቃል ኪዳንን አድርጋችሁ ነበር። ነገር ግን ተመልሳችሁ ስሜን አስነቀፋችሁ። እያንዳንዳችሁም በፈቃዳቸው እንዲሄዱ አርነት ያወጣችኋቸውን ወንድና ሴት ባሪያዎቻችሁን አስመለሳችሁ። ወንዶችና ሴቶች ባሪያዎችም እንዲሆኑላችሁ ገዛችኋቸው። ስለዚህ እግዚአብሔር እንዲህ ይላል፣ ሰው ሁሉ ለወንድሙና ለባልንጀራው የአርነት አዋጅ ለመንገር እኔን አልሰማችሁም። እነሆ እኔ ለሰይፍና ለቸነፈር ለራብም የአርነት አዋጅ እናገርባችኋለሁ ይላል እግዚአብሔር። በምድርም መንግሥታት ሁሉ መካከል እንድትበትኑ አደርጋችኋለሁ። ቃል ኪዳኔንም የተላለፉትን ሰዎች እንቦሳውንም ቆርጠው በቁራጩ መካከል ባለፉ ጊዜ በፊቴ ያደረጉትን የቃል ኪዳንን ቃል የፈጸሙትን የይሁዳን አለቆችና የኢየሩሳሌምን አለቆች ጃንደረቦችን፣ ካህናትንም በእንቦሳም ቁራጭ መካከል ያለፉትን የአገሩን ሕዝብ ሁሉ ለጠላቶቻቸው እጅ ነፍሳቸውንም ለሚሹአት እጅ አሳልፌ እሰጣለሁ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናል። የይሁዳንም ንጉሥ ሴዴቅያስንና አለቆችን ለጠላቶቻቸው እጅ ነፍሳቸውንም ለሚሹአት እጅ ከእናንተም ለተመለሱት ለባቢሎን ንጉሥ ሰራዊት እጅ አሳልፌ እሰጣለሁ።
እነሆ አዝዛለሁ ይላል እግዚአብሔር። ወደዚህችም ከተማ እመልሳቸዋለሁ፣ እርሷንም ይወጋሉ፣ ይይዙአትማል፣ በእሳትም ያቃጥሉአታል። የይሁዳንም ከተሞች ሰው የሌለበት ባድማ አደርጋቸዋለሁ።